የአንድ ሀገር ኢኮኖሚያዊ እድገት እንዲፋጠን ጠንካራ ተቋማት ያስፈልጋሉ። በኢትዮጵያ ለሀገራዊ ገቢ እድገት፣ ለስራ ዕድል ፈጠራና ለኢኮኖሚያዊ መሰረት ግንባታ ከፍተኛ አስተዋጽኦ እያበረከቱ የሚገኙ 36 የመንግስት የልማት ድርጅቶች ይገኛሉ። የመንግስት የልማት ድርጅቶች እንግዲህ እንደ ግብር ከፋይነታቸው ብቻ ሳይሆን እንደ ሀገርን በተለያዩ ዘርፎች በማልማት መንግስትን እና ህብረተሰቡን በመደገፍ በርካታ አስተዋጽኦ አላቸው የሚል እምነት ነው ያለኝ። ብዙ ኃላፊነት አለባቸው። ለምን? የመንግስት ስለሆነ ሰው መቅጠር አለባቸው። ስራው የተሳለጠ መሆን አለበት። የገቢ አሰባሰቡ የተሳለጠ መሆን አለበት። ፐርፐዝሊ ለዚህ ነው መንግስት ያዋቀራቸው። አንደኛው የስራ ዕድል የሚቀርፍበት ችግር የሚፈጥርበት ችግር መቅረፍ አለበት። ሁለተኛ ታክሱ ደግሞ በአግባቡ የሚከፍልበት፣ ምክንያቱም ሌላ የተለየ ዓላማ የለውም። ታክሱን የሚደብቅበት አግባብ የለም። ሌላ ፐርፐዝ የለውም። ሚሽኑ የስራ ቅድም ነገር የስራ መለያየት ነው እንጂ ሌላ የተለየ ነገር የለውምና ለዛ ትልቅ ድርሻ አላቸው። በግብር ከፋይነታቸውም በገንዘብ መጠናቸውም ብናይ በአብዛኛው እንግዲህ ላርጅ ታክስ ፔየር ተብሎ ከተለዩ ከ700 በላይ ግብር ከፋዮች ውስጥ በአሁኑ ሰዓት ወደ 36 የሚሆኑ አብዛኛውን የገቢ ምንጭ ለሀገሪቷ የታክስ አሰባሰብ አስተዋጽኦ እንደሚያደርጉም ለመረዳት ይቻላል ማለት ነው። በርካታ እና ትልቁን ድርሻ የሚይዘው መንግስት ልማት ድርጅቶች ናቸው። ብዙ ሰራተኞችን ያቅፋል። ስራው ራሱ ብዙ ሰራተኞችን ዲማንድ ያደርጋል። ከጉልበት ሰራተኛ ጀምሮ ከትላልቅ ስራዎች ጀምሮ በሁሉ ነገር በኢምፖርትም በኤክስፖርትም በሁሉ አቅጣጫ ከፌዴራል ብቻ ሳይሆን በክልል ከተሞች ጭምር እነዚህ መንግስት ልማት ድርጅቶች ከፍተኛ ድርሻ ስላላቸው በዛው ልክ ብዙ ሰራተኞችን አቅፈው ይንቀሳቀሳል። ብዙ ሰራተኛ በማቀፍም እንደገና ገቢ በማስገኛትም ጥቅም በመስጣትም ጭምር ከፍተኛ ጉልህ ድርሻ አለው መንግስት ልማት ድርጅት ማለት ነው። እዚህ ውስጥ አይተህ ከሆነ የኮንስትራክሽን ካምፓኒዎች አሉ፣ የቴሌኮም አለ፣ ንግድ ባንኮች አሉ። አብዛኛው የመንግስት በጣም ትላልቆች 36 ብትሆንም ትልቅ ድርሻ አላቸው። ሁለት ነገር፣ አንደኛው የመንግስትን ፍላጎት የስራ ዕድል መፍጠር አለባቸው። ሁለተኛውና ዋነኛው ታክስ መክፈል አለባቸው። ታክስ የሀገር ነው፣ ሀገር የሚያድግበት ነው፣ ልማት የሚሰራበት ነው። ሁለተኛ ደግሞ ዜጎች ደግሞ ስራ ዕድል የሚፈጥሩበትን የሚያገኙበት መንገድ መፍጠር እንደ መንግስት ይህን መስራት አለባቸውና ሁለት ትልቅ አደራ አለባቸው ብዬ ነው የማስበው። የኢትዮጵያ ንግድ ባንክ በሀገራችን የፋይናንስ ዘርፍ ታሪክ ውስጥ ትልቅ ምዕራፍ የከፈተ የመንግስት የልማት ድርጅት ነው። ከምስረታው ጀምሮ የቁጠባ ባህልን በማሳደግ ለንግድና ለኢንዱስትሪው የፋይናንስ ምንጭ በመሆን የኢኮኖሚ እንቅስቃሴውን ሲያጠናክር ቆይቷል። የኢትዮጵያ ንግድ ባንክ ባለፉት ከ80 በላይ ለሚጠጉ ዓመታት ህዝብንና ሀገርን የሚጠቅሙ በትልቁ የሚያግዙ ስራዎች ላይ የተሳተፈ አንጋፋ ባንክ እንደሆነ ይታወቃል። እንግዲህ የኢትዮጵያ ሀገራችን አሁን እየተከተለችው ባለው አጠቃላይ የማክሮ ኢኮኖሚ ለውጥ ጋር በተያያዘ አንዱ የተያዘው እቅድ በሀገር አቀፍ ደረጃ ገቢን ማሳደግ የሚል ነው። ከዛ አኳያ በአጠቃላይ የልማት ድርጅቶች ይህንን የገቢ እቅድ ከማስፋት ከማሳደግ አኳያ የራሳቸው የሆነ ትልቅ ኮንትሪቢዩሽን አስተዋጽኦ ይኖራቸዋል ብለን ነው የምናምነው። ከዛ አኳያ ንግድ ባንክም በዚህ ሁኔታ ውስጥ የሚታይ ይሆናል። የኢትዮጵያ ንግድ ባንክ በመንግስት የልማት ፕሮጀክቶች ፋይናንስ ውስጥ የጎላ ሚና ያለው ተቋም ነው። በኢንዱስትሪ በግብርናና በንግድ ዘርፎች ውስጥ የራሱን አስተዋጽኦ በማበርከት የሀገራችንን ገቢ እድገት እያገዘ ይገኛል። በባለፉት 10 ወራት ማለትም ከሐምሌ እስከ ሚያዝያ ባሉት ሀገርን ከመደገፍ አኳያ የኢትዮጵያ ንግድ ባንክ ከታክስ አኳያ ከ27 ቢሊዮን ብር በላይ የታክስ ገቢ ከፍሏል ማለት ነው። እንግዲህ ይሄ የታክስ ገቢ በተለያዩ በሀገሪቱ በተሰራጩ ከ1900 በላይ ከሚጠጉ ቅርንጫፎች የተለያዩ የታክስ አይነቶች ተሰብስበው ለገቢዎች ገቢ የሆነበት ነው ማለት ነው። ስራቸው በጣም ጥሩ ነው።
እንደ መንግስት ደግሞ ከዚህ በላይ እንጠብቃለን። ይሄን ካረግን አይ ቲንክ አላማችን ተለያየ አይሆንም። ለልማት ታክስ ነው የሚሰበሰበው። እነሱ ደግሞ በጣም ከሰሩ እኛ በደንብ ታክስ በትክክል ከሰበሰብን ለሁላችንም ጥሩ ይሆናል ብዬ አስባለሁና ምክንያቱም መንግስት ብዙ ይጠብቃል ከነሱ እንደ መንግስት ከኛም ብዙ ይጠብቃል ከነሱ ብዙ ይጠብቃል። ስለዚህ ማን ነው ባለቤቱ? መንግስት ነው ባለቤቱ። መንግስት ስለዚህ ምንድነው ባለቤቱ ማን ነው? ህዝብ ነው ማለት ነው። ላለፉት በርካታ ዓመታት ከታክስ አኳያ የፕሪሚየም ታክስ ከፋይ በመሆን በየጊዜው የሚሸለም ባንክ ነው። በምንም አይነት መልኩ ከተለያዩ ደንበኞቻችን እና ተቋማት የሚሰበሰቡ የታክስ ክፍያዎችን አግባብ በሆነ መልኩ በመደበኛነት በመሰብሰብ ቅርንጫፎቻችን በዚህ በጣም የበረታ የሚተጉ ቅርንጫፎቻችን ናቸው። ከዛ አኳያ በታክስ በኩል የታክስ ህጉን ከመፈጸም አኳያ ምንም የምንደራደርበት ክፍተት አይኖርም። ሌላኛው ግዙፍ የመንግስት የልማት ድርጅት የኢትዮ ቴሌኮም ነው። ተቋሙ የሀገራችንን የመገናኛ መሰረተ ልማት የገነባ ተቋም ነው። ከድምፅ ጥሪ እስከ ዲጂታል ኢኮኖሚ ድረስ ያለውን ለውጥ በመምራት በሚሊዮኖች የሚቆጠሩ ዜጎችን አገልግሏል። ኢትዮ ቴሌኮም እንግዲህ ሲመሰረት በቴሌኮሙኒኬሽን ሰርቪስ ነው ሲል የነበረው ማለት ነው። እንግዲህ ሁላችንም እንደምናውቀው ዘርፉን በማስፋት ወደ ፋይናንሻል ሰርቪስም ገብተዋል። እንደዚሁም የተለያዩ የዲጂታል አገልግሎቶችን ሁሉ እየሰጠ ይገኛል ማለት ነው። በግብር ከፋይነቱና በግብር መሰብሰቡ ዘርፍ ከሌሎቹ ተቋማት በጎላ ያለ ሚና እንዳለውም ለመረዳት ይቻላል ማለት ነው። በሀገራችን የገቢ ስርዓት ውስጥ ኢትዮ ቴሌኮም ከፍተኛ ግብር ከፋይ በመሆን ግንባር ቀደም ሲሆን፣ በሌላ በኩል ደግሞ የዲጂታል ክፍያ ስርዓቶች በአግባቡ ተከናውነው ግብር አሰባሰቡ በዘመነ መንገድ እንዲመራ እያስቻለ ነው። ቴሌኮሙኒኬሽን ዘርፉ ትልቁን አስተዋጽኦ ይወስዳል። በአሁኑ ወቅት ደግሞ በገንዘብ ልንተምነው የማንችለው የዲጂታል አገልግሎት ሀገሪቷን የያዘችውን የዲጂታል አገልግሎት የዲጂታል ዓላማ እውን ለማድረግ በተለያዩ የክልሎች ቀንና ሌሊት እየሰራና እያሳደገ ይገኛል ማለት ነው። እንዲሁም የብድር አቅርቦት ማግኘት ለማይችሉ የተለያዩ የማህበረሰብ ክፍሎችም በዚሁ በቴሌብር በሚሰጠው የዲጂታል ብድር ምክንያት ማህበረሰቡን እንዲሁ እየጠቀመ ይገኛል ማለት ነው። የዲጂታል ለውጡ ለኢኮኖሚያዊ እድገት ያለው ፋይዳ ከፍተኛ መሆኑ አጠያያቂ አይደለም። በመሆኑም የኢንተርኔትና የሞባይል አገልግሎቶች የንግድ ልውውጡን በማፋጠን እንዲሁም ለአዳዲስ የስራ ዕድሎች በር በመክፈት ለሀገር ገቢ መጨመር ቀጥተኛ አስተዋጽኦ እያበረከቱ ነው። ስራ ሰርቶ ገቢ አግኝቶ ታክስን በመክፈል ብቻ የሚወሰን አይደለም። ምክንያቱም የኢትዮ ቴሌኮም እዚህ ሀገር ሰራ ማለት በስሩ ያሉ የተለያዩ ፓርትነሮች የተለያዩ በርካታ ትልልቅ ተቋማት እንዲሰሩ እንደ ሞተር ሆኖ እያገለገለ የሚገኝ ድርጅት ነው። እንዲሁም በታችኛው ማህበረሰብ ድረስ የኢትዮ ቴሌኮምን አገልግሎት ተጠቅሞ የራሱን የገቢ ምንጭ በማግኘት ቀጥተኛ ከሱ ከሚያገኘው የቀጥተኛ ገቢ በተጨማሪም የቀጥተኛ ያልሆነ ገቢ አገሪቱ ላይ እንዲመነጭ የማድረግ አስተዋጽኦ አለው ብዬ አስባለሁ። የኢትዮጵያ ንግድ ስራዎች ኮርፖሬሽን በሀገራችን የንግድ ስርዓት ውስጥ ትልቅ ድርሻ ካላቸው የመንግስት የልማት ድርጅቶች መካከል የሚጠቀስ ሌላኛው ተቋም ነው። ተቋሙ ከውጭ ንግድ እስከ ምርት ስርጭት ድረስ በብዙ ዘርፎች ውስጥ ተሳትፎ አለው። በሀገራችን የኢኮኖሚ እንቅስቃሴ ውስጥም የራሱን አሻራ እያሳረፈ ይገኛል። መንግስት የመንግስትን ወጪ በታክስ ግብር እሸፍናለሁ ብሎ ለሚያደርገው ርብርብ በጣም ከፍተኛ ይጋዛ ነው። የተወሰኑ ክፍተቶች ቢኖርም እነዛን ክፍተቶችን ለይተን አውቀን አብረን የጋራ እየሰራን ያለበት ሁኔታም አለ። ኢቭን ከዛም በላይ እንደገና ህጉም ከሆነ ሌላው ደግሞ መማሪያዎችን የውስጥ እንትኖችን ያወጡበት አግባብ አለና ስፔሻሊ በተለይ በእነዚህ 10 ወራት ያቀረብነው በእንትን ባልነው ነገር ላይ ምንም ማለት ይሄ ነው የምንለው ኮምፕሌን የለም። በጥሩ ሁኔታ ነው ያለው። ባለፉት 10 ወራት ብቻ ከመንግስታዊ የልማት ድርጅቶች 8.6 ቢሊዮን ብር ተሰብስቧል።
በ2017 ዓ.ም ደግሞ 6.5 ቢሊዮን ብር ገቢ ተገኝቷል። በዚህ ዓመት ብቻ ብናስብ በጣም የተሻለ አፈጻጸም አሁን ከገቢዎች ጋር ቀደም ሲል የነበረው አመለካከት የለንም። አንዱ አስገዳጅ ሌላው ተገዳጅ ሆኖ ነው ቀደም ሲል የሚታይ ነበረው። በጣም ከፍተኛ ሪፎርም ተሰርቷል ከሚባሉ ከመንግስት ድርጅቶች አንዱ ገቢዎች ነው። ኦፕን የሆነ ዲስከሽን አለ። በቂ የሆነ ስልጠና ይሰጣል። በቂ የሆነ ግንዛቤ ይሰጣል። የሚወጡት መንግስት የሚያወጣው መመሪያዎች ወዲያው ይወርዳል። ዳና ኮሚኒኬት አድርገን እየሰራን የነበረውና በሁለቱም መካከል ያለው አቀራረብና እንትን ግልጽ ነው። እንግዲህ የገቢ አሰባሰብ እቅድ ወደ ኋላ የሚመለስ አይደለም። ኢኮኖሚውም አዳጊ ነው። የገቢ አሰባሰባችንም አዳጊ መሆን መቻል አለበት። ሁልጊዜም አመታዊ እቅዳችንን እኛ ስናቅ በተዋረድ ባሉ ሁሉም ቅርንጫፍ ጽሕፈት ቤቶቻችን ግብር ከፋዮች ጋር ውይይት እናደርጋለን። በአጠቃላይ በመንግስታዊ የልማት ድርጅቶች የገቢ አሰባሰብ ሂደት ውስጥ አበረታች ለውጦች ቢመዘገቡም አሁንም ግን አንዳንድ ጉድለቶች መታየታቸው አልቀረም። ጉድለቶቹ ተስተካክለው ከፍ ባለ የትብብር መንፈስ ዘላቂ የገቢ እድገት እንዲረጋገጥ ከሰሞኑ የገቢዎች ሚኒስቴር በአዲስ አበባ ከተማ ከነዚህ መንግስታዊ የልማት ድርጅቶች ጋር የምክክር መድረክ አዘጋጅቶ ነበር። አንድ ዓላማ ነው ያለን፣ ምንም የተለየ ዓላማ የለንም። እኛ ታክስ መሰብሰብ እና ታክስ መክፈል መጨረሻው ምንድነው? ወደ ትሬጀሪ ነው ፈስም የሆነውና እናንተም የመንግስት እኛም የመንግስት ነን። ኢትዮ ቴሌኮም በሀገር ደረጃ ስለሆነ ያለው የሚገዛቸው ግዢዎች በአብዛኛው ከወረዳና ታች ካሉ ክልሎች ሁሉ ያደርጋል እና እዛ ጋር በጣም ቻሌንጅ እየገጠመን ያለው የመንግስት የልማት ድርጅቶች በገቢ አሰባሰቡ ጥሩ ቢሆንም ገቢውን በመሰብሰብ ዙሪያም ደግሞ እንደዚሁ የተለያየ ተግዳሮትም እንዳለ ለመረዳት ችለናል ማለት ነው። እንግዲህ መድረኩ ላይ የመንግስት የልማት ድርጅቶችም ችግር ብቻ ሳይሆን የተነሳው ያው የቅርንጫፍ ጽሕፈት ቤቱም ችግር ለመነሳት ተችሏል ማለት ነው። በታክስ አውቶሪቲው በኩል አለ የሚሏቸውን ጉድለቶች ሊሻሻሉ ይገባሉ የሚሏቸውን ጉድለቶች በፌዴራል ገቢዎች ብቻ ሳይሆን በተዋረድ ባሉ የታክስ ሰብሳቢ ተቋማት ያሉ ጉድለቶችን አንስተዋል። ከደረሰኝ ጋር ተያይዞ ቅድም ከኔ በፊት የነበሩ ተናጋሪ ስላነሱት የኛም በዛ መልኩ እንዲታይልን ለማለት ነው። በጣም አመሰግናለሁ። በውይይቱ ላይ እንደተነሳው ምናልባት ቢስተካከል ቢታረም ብለን የምናስበው ወደፊት እንግዲህ የታክስ ሕግ በተፈጥሮ ውስብስብነት ያለው ሕግ ነው። ስለዚህ ከዛው አኳያ አሻሚ የሆኑ የታክስ ሕግ አተገባበሮች ሊኖሩ ይችላሉ። ስለዚህ ያንን ክፍተት ለመዝጋት ምናልባት የሚኒስቴር መስሪያ ቤቱ ስልጠናዎችን በማዘጋጀት እንደዚሁ ደግሞ ዝርዝር የሆኑ የአፈጻጸም መመሪያዎችን ቢያዘጋጅ ለታክስ ሕጉ አፈጻጸም የተሻለ አስተዋጽኦ ይኖራል ብለን እናስባለን። እሱን ነው እየሰራን ያለ ነው። ጥያቄዎች፣ የህግ ጋፖች ይነሳሉ፣ መሰግዶች ላይ ጋፖች ይነሳሉ፣ የኦዲት ጃጅመንት ጥያቄ ይነሳል። ሶስቱን አዋጆችን በሚቻለው መጠን ክሊሪፋይ ለማድረግ አሁንም ተቋሙ እየሰራ ነው። ደንቦችን ክሊሪፋይ ለማድረግ እየሞከርን ነው። መመሪያዎችን ላይ ክሊሪፋይ እያደረግን እየሞከርን ነው። በየወቅቱ ለውጥ አለ። የሰው ፍላጎት መቆሚያ ስለሌለው ጥያቄ ይቀጥላል ማለት በየወቅቱ ስለሚቀጥል በዛ መልኩ ነው እየሰራን ያለ ነው። ከሲስተም ጋር የተገናኙ የመቆራረጥ ችግር የመሰሉ ጉዳዮች ተነስተዋል። ከታክስ አከፋፈል አኳያ የመንግስት የልማት ድርጅቶች የፌዴራል መንግስት ልማት ድርጅቶች ታክሳቸውን ለማን መክፈል እንዳለባቸው አንስተዋል። እንደዚሁም ደግሞ ከህግ አተረጓጎም ጋር ያሉ ጉድለቶች ናቸው ያሉ ጉዳዮችን ከታክስ አውቶሪቲው አንጻር አንስተዋል ማለት ነው። እነዚህን ጉዳዮች እኛ እንደ ታክስ አስተዳደር ወስደን ልናርም የምንችላቸውን ጉዳዮች ለማረም የሚያስችል ውይይት አድርገናል። አንድ ነን፣ ምንም ጥርጥር የለውም። ሁለተኛ ግን የምናስተናግዳችሁ ፕራይቬቱን በምናስተናግደው ህግ ነው የምናስተናግዳችሁ። ህጉ አንድ ነው። በገቢ አሰባሰብ ሂደቱ ከታዩ ችግሮች መካከል ለኦዲት በር ክፍት አለማድረግ፣ ውዝፍ ዕዳ መከማቸትና የአሰራር መዘግየቶች ዋና ዋናዎቹ ናቸው። ይህን ማድረግ ደግሞ
በአገር ላይ የሚሰማ ጫና ነው። አሁን ልክ ገንዘብ ይሄ ገንዘብ ባልተሰበሰበ ቁጥር የአገር ልማት ነው የሚቆመው፣ የአገር ስራ ነው የሚቆመው፣ መንገድ ስራ ነው የሚቆመው፣ ልማት ስራ ነው የሚቆመው፣ ሌላ ነገር አይደለም። ስለዚህ በሁሉም ላይ እንደ መንግስትም እንደ አገርም ጫና ፈጥሯል። እኔ በጣም ፊል አደርገዋለሁ። እንደዚህ ይሄን ያህል ከ13 እስከ 17 ድረስ ውዙፍ ነገሮች ያሉ ድርጅቶች አይተናል። ከ13 እስከ 17 የውጭ ኦዲት ያልቀረቡ ሪፖርቶች አሉ እና ሌሎች ስማቸውም የተጠቀሱም ያልተጠቀሱም አሉ። ይሄ ከባድ ነገር ነው። ሌላኛው በዚህ ሪፖርት ላይ ፊል ያደረኩት የቅርንጫፍ ስራ አስኪያጁ ሲገልጹ ይሄን ያህል ይሄ ግብር አስፈጻሚው አካል ለመንግስትና ለሀገር እየሰራ ባለበት ፍሪ ሆኖ ነፃ ሆኖ ራሱን አዋርዶ ታች ወርዶ እየሰራ ባለበት ሁኔታ በግብር ከፋዩ በኩል ደግሞ በዛው ልክ አለማስተናገድ ፊል ያደረኩት ይሄንን ነው። አሁን የኛ ተቋም በእንደዚህ አይነት ነገር የለም። ውዝፍ ዳም የለበትም። ኢታክስም ያሳውቃል። እንግዲህ እውነትን መናገር በጠንካራ ጎን የገበያ አፈጻጸማችን ጥሩ ነው። ከመንግስት ልማት ዳይሬክተር ከገበያ አፈጻጸማችን በጣም ጥሩ ነው አፈጻጸማችን። ዛውን እንደ ቅድም እንደ ጋፕ ያየነው የውዝፍ ዕዳ አሰባሰባችን ጋፕ አለ ብለን ወስደናል። ይሄ ደግሞ ያው የተቋማት ችግር ነው። ስለዚህ መቅረፍ አለባቸው። ውዝፎች መወዘፍ የለባቸውም። ውዝፍ ከተወዘፈ የመክፈል አቅማችሁን ይፈታተናል። በአንድ ለመክፈል በጣም ትቸገራለህ። ስለዚህ ይሄን ችግር ውስጥ እንዳታስገቡ ቀድማችሁ ከስር ታክሳችሁን ኮምፕላያንሱ በጣም መጨመር አለበት። ኮምፕላያንሱ በጣም ከጨመረ ታክሱ በወቅቱ መክፈል አለባችሁ ያልናቸው አንደኛው ይሄ ነው። ሰነዶች ያለማቅረብ፣ ተወካዮችን የተለያዩ ተወካዮችን ዝግጁ አድርጎ ለመስጠት እንዲህ የመሳሰሉ የቅርንጫፍ ጽህፈት ቤቱ ለስልጠና በሚያዘጋጅበት ጊዜም ከስልጠናው ላይ ያለመካፈል የዚህ መሰል ግብርን በኤሌክትሮኒክ መንገድ ማሳወቅ ሲገባ ያለማሳወቅ እንዲሁም ማሳውቆ ደግሞ በኤሌክትሮኒክ መንገድ ክፍያዎችን ያለ መክፈል ያው ካሉት ከተጠቀሱት ችግሮች በግብር ከፋዮቹ በኩል ዋና ዋናዎቹ እንደሆኑ ተመላክቷል ማለት ነው። አሁን ይሄ መንግስት ልማት ድርጅት ሲባል ቀላል ነገር አይደለም። ባገኘው ልክ ደግሞ ለመንግስት ታክስ እንደገና የሚጠበቅብኝ ቀኑን ጠብቆ ከሰዓቱ ጠብቆ፣ ምክንያቱም ዛሬ ካልሰጠው ዛሬ ስራ ለነገ ነው የሚያድረው። ዛሬ የሚሰራው ስራ አይሰራም። ዛሬ የሚሰራው ልማት አይለማም። ዛሬ የሚሰራው ኢንቨስትመንቶች አይሰራም። መንገዱ አይሰራም። ኮሪደር ልማቱ አይሰራም። ሌላውም አይሰራም። በምን ይሰራል? ስለዚህ መንግስት ይህን አስቦ ነው በጅቶ እየተንቀሳቀሰ ያለው። ይሄን ደግሞ እኔ ከያዝኩ ነው መንግስት ልማት ድርጅት በዛው ልክ ያንን አስቦ ካልሄደ አብረን መጓዙ ከባድ ነገር ሊሆን ይችላል። አምና ካቀረብኩት ፕሮግሬስ የአሁኑ ቤስት ነው። ፕሮግሬስ የለውም እያልን አይደለም፣ ግን የተሟላ እንደሆነ እንፈልጋለን። ለምን የመንግስት ተቋም ናቸው። አንድ አላማ ነው ያለው፣ የስራ መለያየት ነው እንጂ አላማው አንድ ነው። በዛም እኮ ዲቪደንድ ይከፍላል፣ በዚህ እኮ ታክስ ይገባል። ምንም የሚቀር ነገር የለውም እና በዛ መልክ ግን 100% አቺቭ ማድረግ አለብን የሚል አቅጣጫ ይዘን ነው እየሰራን ያለው። 97 በመቶ የሚሆኑት የመንግስት የልማት ድርጅቶችም ግብራቸውን በኦንላይን ስርዓት እየከፈሉ ነው። ይህም ግልጸኝነትና የተቀላጠፈ አሰራር እንዲኖር አስችሏል። 14 ግብር ከፋዮች 100% 10 ወር ማለት ነው እኛ ጋር ሳይመጡ ኦንላይን አሳወቁ፣ ኦንላይን ከፈሉን ማለት ነው። እንደሚታወቀው አሁን ዘመኑ የዲጂታል ጊዜ ነው። በዲጂታል ልዩ ልዩ ስራዎች የተሰሩበት ያለ ጊዜ ነው። እንደ ሀገርም ካየነው የ2030 የዲጂታል ስትራቴጂ እየተፈጸመ ያለበት ጊዜ ነው። ስለዚህ የኢትዮጵያ ንግድ ባንክም እንደ አንድ የሀገሪቱ ተቋም የታክስን ክፍያ በኢፔመንት በመክፈል ከዚያ አኳያ የበኩሉን ድርሻ እየተወጣ ነው ያለው። በዚህ በኤሌክትሮኒክስ ክፍያ የማሳወቅንም ስራ በተጨማሪም ደግሞ የመክፈልንም ስራ በአግባቡ እየሰራ ያለ ባንክ ነው ማለት ነው። እንግዲህ በግብር በመሰብሰብ መጠን አንደኛ እንደሆነው ሁሉ አሁንም የቴክኖሎጂ ተቋም እንደመሆናችን መጠን በኢትዮ ቴሌኮም በኩል ያው ብዙ ጊዜ ቅርንጫፍ ጽህፈት ቤቱም እንዲህ አይነት አዳዲስ ፕሮጀክቶችም ሲያመጣ በጥሩ ሁኔታ ያሳካል ብሎ ስለሚያምን ከኛ ነው የሚጀምረውና እኛም ይህንን ግብራችንን በሲስተም ደረጃ ተግዳሮት እስካላጋጠመንና የገቢዎች ሚኒስቴር እስካልፈታው ድረስ ግብሮቻችንን በአጠቃላይ በኢታክስ ነው የምናሳውቀው። በኢታክስ ያሳወቅነውን እንትን በኢታክስ ነው ክፍያ እየፈጸምን ያለ ነው። የኢታክስ ማሳወቅ አንደኛ በእኛ ጊዜን ይቆጥባል፣ ትራንስፖርት ወጪን ይቀንሳል። ሰራተኛ ደግሞ ቢሮ ስራ ትቶ የሚሄደውን እዛው ሆኖ ያንን ይቆጥባል።
ቀላል ነገር አይደለም። እዛው ታሳውቃለህ፣ እዛው ትከፍላለህ። ይሄ ደግሞ ለሀገር ትልቅ እንት ነው። ዞሮ እኮ የሀገር ወጪ ነው። ትራንስፖርት ሁሉ የሀገር ወጪ ነው። ስራ ጊዜ ራሱ ገንዘብ ነው። ስራው እኮ ሰዓት ራሱ ገንዘብ ነው። ሰዓት አንተ የምትሰራበት ጊዜ እዛ ያለውን ስራ ትቶ ነው አንድ ባለሙያ እዛ ሄዶ የሚያሳውቀው። እዛ በሚሄድበት ጊዜ ደግሞ የመንገድ ጃም ይኖራል። እዛ ስትሄድ ደግሞ ያኛው እንግዳ ባለጉዳይ ሌላ ባለጉዳይ እያስተናገደ ሊሆን ይችላል። እዛ ነምበር ኦፍ ፕሮብሌሞች ይኖራሉ። ያንን መቅረፍ ቀላል ነገር አይደለም። ይህንን ኢቭን እንኳን ያን ያልገቡትም ይህን አውቆ መግባት ትልቅ ነገር ነው ብዬ ነው የሚያስበው። እንደ ሀገርም እንደ ተቋም ነው። ኢፋይሊንግ ላይ ገና ጋፖች አሉ። ወደ 98% አካባቢ ነው እያስታወቁ ያሉት። 2% ጋፕ አለች። ከመንግስት ልማት ከመንግስትና ከመንግስት ተቋማት አንጻር እውነት ለመናገር 36 ናቸው። 36 በጣም 100% መሸፈን አለብን ብለን ነው የምናስበውና እሱ እንደ ጋፕ ነው እኛ የወሰንነው። ጋፕ ይህን ጋፕ ማጥበብ አለብንና ወዲያ ቅድም እነሱ የሚመልሱ ነገር የኔትወርክ ችግር አለ የሚሉ ጉዳዮች አሉ። ሰው እኛም እዛ ላይ መስራት ያስፈልጋል። ኢክፍያም ኢፋይሊንግ ካላሳወቅ ኢክፍያ መክፈል አትችልም። ሁለቱ ይገናኛል። ስለሚገናኝ እዛ ጋም ጋፖች አሉ። ኔትወርክ ላይ ኢንቮይስ ወደ አሁኑ ያለመላክ ባንክ ጋር ያለው ጋፖች አሉና እሱን በመቻል ዘንድ ማጥበብ አለብን። ከባንክ ጋርም ያው ቅድም እንደገለጹ ግብር እየሰራን ነውና አይ ቲንክ ፕሮግሬሲቭ ይኖራል ብዬ አስባለሁ። በውጭ ሀገር በምናይበት ጊዜ የታክስ ሕግ በሚገባ የሚከበር ሕግ ነው። ታክስን አለመክፈል እንደ ትልቅ ወንጀል ሀገርን እንደ መክዳት ያህል ሊቆጠር የሚችል ነው። ስለዚህ በእኛም የልማት መስሪያ ቤቶችና በአጠቃላይ በሀገሪቱ ውስጥ ያሉ ታክስ ከፋዮች ግብርን መክፈል የውዴታ ግዴታ እንደሆነ ለሀገር ትልቅ አስተዋጽኦ እንዳለው የተለያዩ የልማት ስራዎች የሚሰሩት ግብርን ከመክፈል ጋር ተያይዞ እንደሆነ ያንን በመገንዘብ ያንን በመረዳት ለሀገርም ለሕዝብም የሚጠቅሙ ስራዎች የሚሰሩበት አንዱና ዋነኛው መንገድ እንደመሆኑ ግብርን መክፈል በአግባቡ በጊዜው አስፈላጊ እንደሆነ ይህን መልእክት ለማስተላለፍ ነው ፈልገው። ስማቸውም እንደሚያመለክተው የመንግስት የልማት ድርጅቶች ሁለት መሰረታዊ የሆነ ዓላማ ነው ያላቸው። እንግዲህ የተሰጣቸው ዓላማ ማልማት ነው። ማልማት ሲባል እንግዲህ ትርፍን ብቻ ላይሆን ይችላል። ለምሳሌ አንድ ቢዝነስ ተቋም በሚያዋጣውና ትርፍ በሚያገኝበት ቦታ ብቻ ሁሉ ስራ ሰርቶ ሊሄድ ይችላል ማለት ነው። እነዚህ ተቋማት ግን መንግስትን ከመደገፍ አንጻር ኢቨን በገንዘብ የማይተመኑ ስራዎችን ሁሉ የመስራት ኃላፊነት ይኖርባቸዋል ማለት ነው። የውዝፍ ዕዳ አሰባሰባችን ያው ጫና እንዳይፈጥር እሱ ቀድሞ መስራት አለባቸው። እነሱም ታክስ አሰባሰብ ወቅታዊ ታክስ ደግሞ በየወቅቱ መክፈል አለባቸው ብዬ አስባለሁ። ቀሪሮቱ በጣም ታፍ ነው። እስካሁን 100% አቺቭ አድርገን ነው እየመጣን ያለ ነውና ቀጣይ ግን ጥሩ የሚሆንበት ነገር 2 ወር ነው ያለችን። 2 ወር ላይ አብረን በጋራ መስራት አለብን። ወቅታዊ ታክሱ መክፈል አለባቸው። የውዝፍ ዕዳ አሰባሰባችን ደግሞ ሪአክት ማድረግ አለባቸው ብለን ወስዳለንና በጋራ ከሰራን የማንሻገረው ወንዝ ችግር አይኖርም። እሱ በዛ መልክ እናደርጋለን ብዬ አስባለሁ። አሁን እጃችን ላይ ያሉ የተዘረጉ ስርዓቶችን ሙሉ በሙሉ ከመጠቀም አኳያ በኤሌክትሮኒክ አሳውቆ በኤሌክትሮኒክ ከመክፈል አንጻር ያሉ ጉድለቶች፣ በኦዲት ጊዜ ሰነድ በተሟላ ሁኔታ ከማቅረብ አኳያ ያሉ ጉድለቶችን በአጠቃላይ የታክስ ሕግ ተገዥነት ጋር የተያያዙ ጉድለቶችን አንስተን በጣም ውጤታማ ውይይት አድርገናል። ይሄ ውይይት ለቀጣይ ዓመት ትልቅ መሰረት የሚጥል ነው። የቀሩትን 1 ወር ከ15 ቀናት ደግሞ ውጤታማ በሆነ መንገድ ለመቋጨት እድል የሚሰጥ እንደሆነ ነው የተመለከትነው። በዚህ ዓመት የያዝነው ታርጌት ግልጽ ነው። እሱን ለማሳካት ግብር ከፋዮች ከኛ ጋር በጥብቅ ዲስፕሊን ሰርተዋል። ባለን ግምገማ በአመቱ መጨረሻ ያስቀመጥነውን ታርጌት እናሳካለን ነው። አሁን በዝግጅት ላይ ያለነው ደግሞ ለ2019 ነው። ምክንያቱም በጀት ዓመት የሚጀምረው ሐምሌ 1 ነው። ስለዚህ 2019ን ሐምሌ 1 ባልተዛነፈ ሁኔታ ለመጀመር እንደ ተቋም አስፈላጊ ዝግጅቶች፣ የሰው ኃይል ዝግጅት፣ የፋሲሊቲ ዝግጅት፣ እቅዱን ፎርካስት የማድረግ ዝግጅት ጭምር እያደረግን ያለ ነውና እነዚህ መሰል መድረኮች ለዛሬ ብቻ ሳይሆን ለቀጣይ ለሚኖረን ተልዕኮ ትልቅ መሰረት የሚጥሉ ናቸው። የመንግስት የልማት ድርጅቶች የኢትዮጵያ ኢኮኖሚ ዋልታዎች ናቸው። ከፋይናንስ እስከ ቴክኖሎጂ፣ ከንግድ እስከ ስራ ፈጠራ ድረስ ለሀገራችን እድገት የሚታይ ሚና እየተጫወቱ ነው። ድርጅቶቹ ግልጽነትን አዳብረው የኦዲት ስርዓታቸውን ማጠናከር ከቻሉ የገቢ አቅማቸው ከግሉ ክፍለ ኢኮኖሚ ጋር ተዳምሮ የበለጠ ሀገራዊ የገቢ አቅምን ይፈጥራል።